የማይደርሱበት ምጡቅ ወደታች የማይደርሱበት ጥልቅ አዜብናጌብ ስፋቱ ምስራቅ ምዕራብ ወርዱ ተብሎ የማይነገርለት ዓለምን በመሃል እጁ የያዘ ልዑል አባታችን እግዚአብሔር ካለመኖር ወደ መኖር ያመጣን በቸርነቱ በሐዲስ ተፈጥሮ በዕለት ዓርብ ዳግመኛ የሰራን ልጆቹ ያደረገን ደጉ አባታችን እግዚአብሔር በመሃል እጁ ሆነን ለታላቁ ስሙ ምስጋና እናቀርባለን። ክብርና ምስጋና ለዘላለማዊ ስሙ ይሁን። እግዚአብሔር ይመስገን። መብርሃን ወላዲተ አምላክ ሳሊተ ምህረት አቁራሪተ መዓት ቤዛዊተ ኩሉ ዓለም መዝገበ ጸጋ ንግሥተ አርያም ወላዲተ አምላክ እናታችን ምልጃዋ በረከቷ ጣዕሟ ፍቅሯ ከሁላችን ስላራቀ ስሟ የተመሰገነ ይሁንልን። አምላካችን እግዚአብሔር ከታላቁ ሰማዕት ከታላቁ አብይ ነቢይ መጥምቀ መለኮት ከቅዱስ ዮሐንስ ምልጃ በረከት ጸሎት ልመና ከሰንበት ረድኤት ከአበው በረከት በቸርነቱ ለሁላችን ይክፈለን። አሜን። ክቡር አባታችን መምህራችን መላከ መንክራት ቆሞስ አባ ስምረት አብ የዚህ ታላቅ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መምህራችን መላከ አርያም ቀሲስ ዱባለ የዚህ ታላቅ ደብር አስተዳዳሪ፣ ክቡራን የቤተ ክርስቲያን አገልጋዮች ሊቃውንተ ቤተ ክርስቲያን መምህራን በየማይረጋችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ ከሰማያዊ ጥሪ ተካፋዮች የሆናችሁ ልዑል እግዚአብሔር የሚወዳችሁ እናንተም የምትወዱት ክርስቶሳውያን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? አይውላችሁ እዩ እንዲህ አፍ መች እንደሚያዝ ልንገራችሁ። እንዲህ ሐሜት ሲመጣ የዛኔ ሰማሽ የሚባል ነገር ሲመጣ ነገር ሲኖር ወሬ አሉባልታ ሲኖር የዛኔ አፍ ይያዛል። የተመስገን ጊዜ እንደው ቢቻል እስከ ምናምኑ ነው ተከፍቶ ተመስገን የሚባል ቢቻል ማለት ነው ወገኖቼ። ያንስበታል አምላካችን። እንደምን አደራችሁ? ያደርነው በገንዘባችን ነው ወይ? በትምህርት ደረጃችን ነው ወይ? በእውቀታችን ነው ወይ? በስልጣናችን ነው ወይ? ያሳደረን ማን ነው? ምስጋና ይገባዋል። ክብርና ምስጋና ለዘላለማዊ ስሙ ይሁን። የእናታችን የአማላጃችን የመብርሃን በረከት የመስቀሉ ፍቅር ለዘላለሙ በሁላችን ጸንቶ ይደርብን። አምላካችን እግዚአብሔር እንደወደደ እረኛችን እንደፈቀደ ለአጭር ደቂቃ ቢሰሙት ሕይወት ቢያደምጡት መድኃኒት የሆነ የአባታችን የእግዚአብሔርን ቃል እንማማራለን። አበው ጸልዩ ወሰአሉ ለነሂ ከመ ያርሁ እግዚአብሔር አንቀጸ ቃል ወጸልዩ ሊተብዛ ከመ ክስቶ ዘክርስቶስ ምስጢር በከመ ይደልወኒ እንግር። የዮሐንስ ወንጌል ምዕራፍ 2 ቁጥር 16 ኢትግበሩ ቤተ አቡየ ቤተ ምስያት፣ የአባቴን ቤት መነገጃ አታድርጉት። የአባቴን ቤት መነገጃ አታድርጉት። እስቲ አብረን እንበል። የአባቴን ቤት በሉ እስቲ መነገጃ አታድርጉት። ድገሙ እስቲ። በኋላ ጠይቃችኋለሁ እንዳንተዛዘብ ትነግሩኛላችሁ። መድኃኔ ዓለም ከሁላችን ጋር ይሁን። ወፍ የሆነ ከልባችን እርሻ ላይ የቃሉን ዘር የሚለቅምብንን ጥንተ ጠላታችን ዲያብሎስን
አማኑኤል ራሱን ቀጥቅጦ ከእግራችን በታች ይጣልልን። ርዕሳችን ምንድነው? ጉድ እኮ ነው። መድኃኔዓለም ዝናብ አዝነዋል እንደው ፀሐዩ አተነነው እንኳን እንዳትሉ እና እናንተ ምን ሆናችሁ ነው በዚህ ሰከንድ ቶሎ የራሳችሁት? አንዳንዴ ይገርመኛል። ምንድነው ርዕሳችን? አምላካችን እግዚአብሔር ከሁላችን ጋር ይሁን። ጸሐፊው ዮሐንስ ወልደ ነጎድጓድ ነው። ይደሎ ለዚያ ነብብ ቅድመ ይዝክር ስሞ ለባለ መጽሐፍ ይላል። መጽሐፍ የሚያነብ ወይም የሚተረጉም የሚያብራራ ቢኖር አስቀድሞ ቃለ ጸሐፊን ያስታውሰው ይላል። ጸሐፊው ዮሐንስ ወልደ ነጎድጓድ ነው። ታኦሎጎስ ንባቤ መለኮት ፍቁረ እግዚ ዘንስሪዮስ ኮከብ ዘኤፌሶን አቡ ቀለምሲስ ታላቁ ሐዋርያ ቅዱስ ዮሐንስ ወልደ ነጎድጓድ የተናገረው ቃል ነው። ዮሐንስ ማለት ፍስሐ ወሐሴት ማለት ነው። ቁጥሩ ከ12ቱ ቅዱሳን ሐዋርያት ከአራቱ ወንጌላውያን አንዱ ነው። በመጽሐፍ ቅዱስ የተጻፈ 6 መጻሕፍትን ያበረከተልን ታላቅ ሐዋርያ የጌታችን የኢየሱስ ክርስቶስ ወዳጅ ቅዱስ ዮሐንስ በረከቱ በሁላችን ይደርብን። የዮሐንስ ወንጌል 1፣ 3ቱ መልእክታት 4፣ የዮሐንስ ራእይ 5 እኒህ 5ቱ በ10ው መጻሕፍት የሚገኙ ሲሆኑ አንዱ ግን ቅዳሴ ዮሐንስ ወልደ ነጎድጓድ ይባላል። ይሄውም ከቤተልሔም የመጣውን ህብስት ከቤተልሔም የመጣውን ጽዋ ያንን ወደ ህብስተ መለኮትና ወደ ደመ መለኮት የሚቀየርበት ከ6 ሰዓት እስከ 9 ሰዓት ቀራንዮ የሚያደርሰን ምስጢረ ሰማይ የተጻፈበት ግሩም ቅዳሴ ነው። ጸሐፊው ዮሐንስ ነው። ተናጋሪው የሁላችን አባትና ሕይወት መድኃኔ ዓለም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ መድኃኒት ነው። የበሽታችንን ሰንኮፍ ነቅሎ የጣለ ኢየሱስ ክርስቶስ ሰላማችን ነው። የሰላም አዛዧ የሰላም ገዥዋ እሱ ነው። ነይ ሲላት ትመጣለች፣ ሂጂ ካላትም ትታዘዘዋለች። ባለስልጣን ነው። እንደሱ ያለ ባለስልጣን የለም። ዘስልጣኑ ዲበ መትከፍቱ ይላል። አለቅነት በጫንቃው ላይ የሆነ ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ የሚጠራ የቤተ ክርስቲያን አምዳ ወድዳ ለቤተ ክርስቲያን የቤተ ክርስቲያን መሰረትና ድምድማቷ እሱ የሆነላት አምላካችን አማኑኤል የተናገረው ቃል ነው። ኢየሱስ ክርስቶስ ለዘላለም ከስራታችን የፈታን የባርነት ቀንበራችንን ሰብሮ ቀና ብለን እንድንሄድ ያደረገ ሞትን ያሸነፈው ድል የነሳው የባህሪ አምላክ የነገስታት ንጉስ የጌቶች ጌታ አማኑኤል አምላካችን የተናገረው ቃል ነው። እርሱ ሲናገር ፍጥረታት ሁሉ ይሰሙታል። እርሱ ከተናገረ ግዕዛን የሌላቸው ፍጥረታት ባለጆሮ ይሆናሉ። እርሱ ሲናገር አልታዘዝም የሚል የለም። ወገኖቼ ያላቸው ልጆቹ ተብለን የምንጠራ እልከኛ ሆንበት እንጂ ልባችን ከአድማስ አለት ይልቅ ጠጥሮ አላደምጠው አልን እንጂ እሱን የማይሰማው የለም። አምላካችን መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። እሱ ነው የተናገረው በመጀመሪያው ፋሲካ ነው ይላሉ አባቶቻችን ሲቆጥሩ። የመጀመሪያው ፋሲካ የሚባለው ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ተአምር በቃና ዘገሊላ ባደረገ የመጀመሪያው ፋሲካ ያደረገው ታሪክ ነው። ይሄ በመጽሐፍ ቅዱሱ ላይ የተጻፈ በዮሐንስ ወንጌል በምዕራፍ 2 ላይ 2 ጊዜ አምላካችን መድኃኔዓለም መቅደሱን አጽድቷል። አንደኛው በአንደኛው ፋሲካ ሲሆን
ሁለተኛው በአራተኛው ፋሲካ ይባላል። ምን ማለት ነው? አንደኛው ፋሲካ በ30 ዓመቱ ሲሆን አራተኛው ፋሲካ የሚባለው በ33ኛ ዓመቱ የሆነው ነው ማለት ነው። 30ን አንድ ብለን ስንቆጥር ክርስትና እንደምትቆጥሩት ማለት ነው። 30ን አንድ ብለን ስንቆጥር 31 2 32 3 33 ስንት ይሆናል? ረመድኃኔዓለም ደህና አደራችሁ። በብር ሲሆን ነው ቶሎ የምትመልሱት መሰለኝ። እና ታዲያ ዝም ትላላችሁ? በማርያም ተናገሩ። መድኃኔዓለም ከሁላችን ጋር ይሁን። አራተኛው ፋሲካ ማለት እርሱ ነው። በመጀመሪያው ፋሲካ መድኃኔዓለም ከቅፍርናሆም ወንጌል አስተምሮ ሕሙማነ ሥጋን ፈቶ ድኩማነ ነፍስን በቃሉ ትምህርት ሕሙማነ ሥጋን ደግሞ አምላካችን በታምራት ከፈወሰ በኋላ ተነስቶ ወደ ኢየሩሳሌም ገባ ይላል። ኢየሩሳሌም መቅደሱ ያለባት ከተማ ናት። የጌታ የአምላካችን የእግዚአብሔር መቅደስ። ትንሽ ስለ መቅደሱ ልንገራችሁ። መቅደሱ ዲዛይኑ የመቅደሱ ንድፍ የተወሰደው ከሰማይ ነው። ከሰማይ እንዲህ ይላል መጽሐፍ ቅዱስ በዘጸአት መጽሐፍ በምዕራፍ 26 ቁጥር 30 ላይ ርዕሰ ነቢያት ሙሴን እግዚአብሔር ወደ ታላቁ ወደ ሲና ተራራ ላይ ይዘው ወጣው። በሲና ተራራ ላይ 6ቱን የእሳት መጋረጃ አልፎ 7ኛውን ማለፍ ተስኖት የመለኮት እሳት የሞቀው በዚያ የእግዚአብሔርን ቃል በጆሮ ለመስማት በቃ። ሰው ሊያየው የማይችለውን እጅግ ድንቅ ምስጢራትን እየተመለከተ ለ576 ጊዜ በተራራው ላይ የነበረው ያ ታላቅ የእግዚአብሔር ሰው ሙሴ ከእግዚአብሔር ጋር ንግግሩን በጨረሰ ጊዜ እግዚአብሔር የመጨረሻ መመሪያ እንዲህ አለው። ሙሴ ሙሴ በተራራው ላይ በሰማይ እንዳሳየው አድርገህ በምድር መቅደሴን ሰራልኝ አለው። ዘጸአት 26:30 እግዚአብሔር ያሳያችሁ። አስቀድሞ የህንጻውን ሞዴል አስቀድሞ የደብተራ ኦሪቱን ሞዴል በሰማይ ላይ በተራራው ላይ በሰማይ አሳይቶት ነበር። ስለዚህ መቅደሳችን ከሰማይ የተቀዳ ነው ማለት። መቅደሳችን ወገኖቼ ምድራዊ ዲዛይነር ወይ ምድራዊ መሐንዲስ ምድራዊ አርክቴክት የልቡን ሐሳብ አፍልቆ በይመስለኛልና በደሳለኝ የሰራው ሳይሆን ከሰማይ የመጣ ድንቅ ሐሳብ ነው። ከእግዚአብሔር የሆነ ማለት ነው። መቅደሱ ቅዱሱ ቅኔ ማህሌቱ ከሰማይ የመጣ ስርዓት ነው። ይሄንን ያዘዘው የሰራዊት ጌታ ልዑል እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። አዘዘው እግዚአብሔር። ሙሴ እንደታዘዘው አድርጎ የእግዚአብሔርን ቤተ መቅደስ ደብተራ ለጊዜው ደብተራ ኦሪቱን ሰራ። ተንቀሳቃሽ መቅደስ እስራኤል በበረሃ ስለነበሩ እግዚአብሔር ገና ወደ ሀገራቸው ወደ ከነዓን ወደ ተስፋይቱ ምድር ለአብርሃም ኪዳን ወደ ተሰጠችው ምድር ገና ስላልገቡ በደብተራ ኦሪት ሆነ። ከዚህ ዘመን ጀምሮ እስከ ዳዊት ዘመን ድረስ በደብተራ ኦሪት ወይም በመገናኛው ድንኳን ይላል። መገናኛው ድንኳን ማለት እግዚአብሔር ከሰዎቹ ጋር የሚገናኝበት እግዚአብሔር ሕዝብ ዘባህቲቱ ይሐድር ብቻውን ከሚኖረው ከእስራኤል ዘሥጋ ጋር የሚገናኝበት ድንቅ ስፍራ በምድር ያለች የመንግስተ ሰማያት ኤምባሲ የሰማይ ኤምባሲ እንደማለት ነው ወገኖቼ። ተመልከቱ። በሀገራችን የእንግሊዝ ኤምባሲ የሚባል የአሜሪካ ኤምባሲ የሚባል ወይም የእስራኤል ኤምባሲ የሚባል አለ እና ያ ኤምባሲው ይገርማቸዋል በምድር ላይ በኢትዮጵያ ምድር ያለ የእስራኤል ሀገር እንደማለት የእስራኤል ሀገር እንደማለት እዛ ስትገቡ ለእስራኤል ህግና ስርዓት ነው የምትገዙት የምትታዘዙት። ለአሜሪካ ህግና ስርዓት ነው የምትታዘዙት።
ስለዚህ በገዛ መሬታችሁ ክፈሉ የኮቴ የምናምን ተብላችሁ ሁሉ ትከፍላላችሁ እና ያ በምድር ላይ ያለ የዚያች ሀገር በኢትዮጵያ ምድር ያለ የዚያች ሀገር መሬት እንደማለት ነው። ሉዓላዊ መብቷቸው በሙሉ ተጠብቆ አንዳንዴም ሀገር ይጎዳል ታውቃላችሁ። የደህንነትና ልዩ ልዩ የተንኮል ሴራዎቻቸውን ጭምር በዚያ ይሰራሉ። ነገር ግን ዓለም አቀፍ ሕግ ስለሆነ ያን ተስማምቶ ሀገር ይኖራል። ወገኖቼ ይሄ ቤተ መቅደስ ማለት በምድር ላይ ያለ እኛ በምንኖርባት ምድር ላይ ያለች የመንግስተ ሰማያት ሀገር ማለት ወይም የእግዚአብሔር ቤት ማለት ትርጉሙ ይሄ ነው። የተወደዳችሁ የእግዚአብሔር ቤተሰቦች በዳዊት ዘመን ሲደርስ ዳዊት እኔ በተሸለመ በዝግባ ቤት እየኖር እግዚአብሔር በድንኳን እንዴት በጨርቅ ቤት ውስጥ ይኖራል? በፍጹም አይሆንም፣ መቅደሱን እሰራለሁ ብሎ ተነሳ። ግን ብር አለኝ ብሎ መሰረት ልጣል አላለም። ገንዘብ አለኝ ብሎ ልስራ አላለም። ሱባኤ ገባ። ሱባኤ ቢገባ አንተ አትሰራም፣ በእጅህ ደም አለ፣ ያብራክ ክፋይ ካንተ ከሆድ ፍሬ የምሾመው እስመን ፍሬ ከርስካ ነብር ዲበ መንበርከ ከሆድ ፍሬ ከዘርህ በዙፋን አስቀምጣለሁ፣ ያ ያስቀመጥኩት መቅደሴን ይሰራልኛል አለው። ዳዊት ግን ሱባኤ ስለገባ እግዚአብሔርን ደጅ ስለጠና ዝም አላለው። የሰራዊት ጌታ የእስራኤል ቅዱስ ልዑል እግዚአብሔር ለዳዊት የስጋዌን ምስጢር ገለጠለት። ተመልከቱ፣ እንዲህ አለ፣ ናሁ ሰማይናሁ በኤፍራታ አለ። ነው በኤፍራታ አየነው። ወረከብናሁ ሰው መገዳ በዱር ውስጥም አገኘነው ይላል። እንከሰንበው አሁን ከእንግዲህ በኋላ በእምነት ሆነን በሃይማኖት ሆነን እንገባለን። ወደ ለጊዜው ወደ መቅደስ፣ ፍጻሜው ወደ መንግስተ ሰማያት፣ ለጊዜው ወደ ቤተ ክርስቲያን፣ ፍጻሜው ወደ መንግስተ ሰማያት እንገባለን አለ። የወልደ እግዚአብሔር የክርስቶስን በቤተልሔም ዋሻ በግርግም መወለዱን በኤፍራታ በቤተልሔም መወለዱን ንጉሡ ዳዊት እግዚአብሔር በሰጠው ጸጋ ትንቢት ምስጢረ ሰማይ የክርስቶስ ሰው መሆን ተገለጠለት። ነብይነት ክርስቶስን የማያሳይ ከሆነ ነብይነት አይደለም። ነብይነት ስልክ ቁጥር የሚያሳይ ነብይነት አይደለም። ወገኖቼ የጫማ ቁጥር የሚያሳይ ነብይነት አይደለም። የነብይነት መሰረታዊው ጉዳይ ክርስቶስን ማሳየት ነው። ወገኖቼ ክርስቶስን ማየት፣ ኢየሱስ ክርስቶስን ማየት፣ መከራውን ማየት፣ ሞቱን ማየት፣ ስቃዩን ማየት፣ የደረሰበትን እንግልት ችንካሩን ማየት፣ ይሄ ነበረ እውነተኛ እግዚአብሔር ለአባቶቻችን ለቅዱሳን ነቢያቱ የሰጣቸው ጸጋ። ከዚህ በኋላ ልጁ ሰሎሞን እንደተባለው መቅደሱን ሰራ። መቅደሱን ሲሰራ መቅደሱን የክብር ደመና ሞላው ይላል። እባካችሁ ተናገሩ እስቲ ከኔ ጋር መቅደሱን በሉ እስቲ። የክብር ደመና ሞላው በሉ እስቲ። የእግዚአብሔር ክብር ደመና ሞላው ይላል መቅደሱን። መጽሐፈ ነገሥት ቀዳማዊ ምዕራፍ 8 ከቁጥር 1 ጀምራችሁ ተመልከቱ። የክብር ደመና መቅደሱን ሲሞላው ሕዝቡ ሁሉ እግዚአብሔር ኃያል ነው ብለው ሰገዱ ይላል። ማን ኃያል ነው ብለው? እግዚአብሔር። ስለዚህ መቅደሳችን ከጥንት ጀምሮ ከፍ ያለ የክብር ዙፋን ነው። የክብር ደመና የሚሞላው የነገር ደመና አይልም፣ የዘረኝነት ደመና አይልም፣ የመለያየት ደመና አይልም። ወገኖቼ መቅደሱን የክብር ደመና ሞላው ነው የሚለው። መላው ያ የክብር ደመና የሞላው ቤተ መቅደስ የእግዚአብሔር ቤተ መቅደስ እንደሆነ ሕዝቡ ሁሉ አመኑ፣ ለእግዚአብሔርም ሰገዱ ይላል። ወገኖቼ የእግዚአብሔር ቤተሰቦች ያ ቤተ መቅደስ ደግሞ በባቢሎን ምርኮ ፈረሰ። ቅድመ ልደተ ክርስቶስ 600 ዓመት ገደማ ያ ቤተ መቅደስ ፈረሰ፣ ተቃጠለ፣ ነደደ፣ ጋየ። በኃያሉ ንጉሠ ባቢሎን በናቡከደነጾሩ ንጉሥ እንዳልነበረ ሆነ፣ ወደመ።
ማገልገያው ስፍራ እንዳልነበረ ሆኖ ተጎዳ። ይሄ ከዳከመ መንፈሳዊ ስፍራ ያንን የፈረሰውን ዝም ብሎ አልተወው። እነሆ እግዚአብሔር ኃያል አምላክ ነው። ጊዜው ሲደርስ ዘሩባቤል የሚባል ደግ ሰው አስነስቶ እንደገና መቅደሱ ታነጸ፣ መቅደሱ ተሰራ፣ የፈረሰው ተሰራ። እንደቀድሞ በመቅደሱ የእግዚአብሔር ክብር ተገለጠ። መጽሐፍ እንደውም ሲናገር ምን ይላል? ከቀደመው ቤተ መቅደስ ይሄኛው ክብሩ በለጠ ይላል። በለጠ ይሄኛው ዘሩባቤል የሰራው። ከዚያም የዘሩባቤሉ ቤተ መቅደስ እንደገና በዘመን ቆይታ ምክንያት ከ600 ዓመት ገደማ ስለቆየ ተዳከመ፣ ፈራረሰ። ያንን ቤተ መቅደስ እንደገና ሄሮድስ የሚባል ማነጽ ጀመረ፣ መስራት ጀመረ ይላል። እንግዲህ የግሪኮ ሮማን ኢምፓየር ውጤት ሄሮድስ የሚባል ማለት በግሪኩ በኩል አስተዳዳሪው ሄሮድስ ነበር በወቅቱ። እና እሱ ለእስራኤል ውለታ ውሎ የእስራኤልን ልብ ለማሸፈት ከተጠቀማቸው ስልቶች መካከል አንዱ መቅደሱን መስራት ነበር። ማያምንበትን ቤተ መቅደስ ሰራ። ፖለቲከኞች ለገዛ ጥቅማቸው አንዳንድ ውለታ የዋሉልን ሊመስል ይችላል ወገኖቼ፣ ሊመስል ይችላል። ነገር ግን ስሌታቸውም ሊሆን ይችላል ወገኖቼ፣ ሊሆን ይችላል። እንደ አድርጎ ሄሮድስ ለሰራ 46 ዓመት የፈጀው ቤተ መቅደስ አገልግሎት ሳይሰጥበት እንደገና የረባ አገልግሎት ሳይሰጥበት እስራኤል ጸንተው ሳይቆሙበት እነሱ ገጠመን ባሉት በክርስቲያኖች ፈተና ምክንያት በ70 ዓመተ ምህረት እንደገና ያ ቤተ መቅደስ ፈረሰ። ቲተስ ይባላል ወይም እኛ ጥጦስ የምንለው ይሄ ሮማው ቄሳር እንዳልነበረ አድርጎ ቤተ መቅደሱን አፈረሰው። ለምን? እሱን ነግራቸዋለሁ። ስሙ። መቅደሱ 3 ስፍራዎች ነበሩት። አገልግሎቱ የሚሰጥበት የውስጠኛው ክፍል አንዱ ሲሆን ሁለተኛው ክፍል የማዕከለኛው ክፍል ነው። ሶስተኛው ክፍል ደግሞ በዳር ራቅ ብሎ ያለው ስፍራ ነው። ይሄኛው የመጀመሪያው ክፍል መካነ ጸሎት ይባላል። የጸሎት ቦታ ማለት ስብሐተ እግዚአብሔር ሳይቋረጥ የሚደርስበት ከነቢያቱ ጸሎት ከሙሴ ኦሪት የሚጸለይበት በኦሪቱ ማለት ነው የነበረ ነው። ከዳዊት መዝሙር የሚጸለይበት ነበር። ሁለተኛው ክፍል መካነ ትምህርት ይባላል። የትምህርት ስፍራ ልክ እንደናንተ አሁን እንደምትሰሙት እንደዚህ ቃል እግዚአብሔር የሚሰጥበት፣ መጻሕፍት የሚታተቱበት፣ የእግዚአብሔር ክብር የሚገለጥበት፣ የእግዚአብሔር ሕግጋት የሚታተቱበት ስፍራ ነበረ። ሶስተኛው የግሳጼ ስፍራ የሚባል ወይም መካነ ተግሳጽ ይባላል። እዚያ ቦታ ላይ አንድ ሰው ተነስቶ አንድ ነቢይ ወይም ሊቀ ካህናት ወይም ሌዋዊ ወይም ከካህናት አንዱ ሄዶ በመካነ ተግሳጽ ቆመ ማለት ሕዝቡ ሁሉ ይደነግጣል። እግዚአብሔር ምን መልእክት ልኮ ነው ብሎ ሁሉም ታጥቀው ይቆማሉ። የተቀመጠ ይቆማል። ሁሉም በፍርሃት ሆነው እግዚአብሔር ምን ነገረ ይሉታል። እርሱ መከማሁ ነበበ አፍሁ ለእግዚአብሔር ብሎ ያንን ከእግዚአብሔር የሰማውን ቃል ለሕዝቡ ይናገራል። ሕዝቡ ሁሉ በፍርሃትና በመንቀጥቀጥ ሆነው ይሰሙታል። የውጭኛ ክፍል የሚባል ግን አለ። ያ ስፍራ መካነ አሕዛብ ይባላል ወይም የአሕዛብ ስፍራ ይባላል። እዚህ ለመድረስ ነው የለፋ ነው። ስሙ። በዚያ በመካነ ተግስ በመካነ አሕዛብ የሚባል ማንም ከእስራኤል ወገን ያልሆነ ሰው የእስራኤል አምላክ አምላኬ ነው ብሎ የእስራኤል ጌታ ጌታዬ ነው ብሎ የእስራኤል አምላክ ፈጣሪ ነው ብሎ በእምነት የመጣ እንደሆነ ወደ ውጪ አይወጣም ነበር፣ ይገባ ነበር። ይገባና በዚያው በመካነ አሕዛብ ወደ እግዚአብሔር ጸሎት ያደርጋል። እግዚአብሔርን ደጅ ይጸናል። ያችን ስፍራ የመቅደሱ ሹማምንትና እነዚያ ሌዋውያኑ በመቅደሱ የነበሩት የብሉይ ኪዳን ካህናት ሰዎች ያችን የአሕዛብን ስፍራ ገበያ አደረጓት። ለምን? የሚሟገትላቸው ሰው
የሚከራከርላቸው ሰው የለም ብለው ለምን ድሆችና ጎስቋሎች መጻተኞችና ዘመድ አልባ ናቸው ብለው ለምን ወደሱ የመጡትን ወደ ውጪ ሊያወጡ ብለው ማለት ነው። እዚህ የመጣ ሰው እንግዳ ነኝ አይበል ይላል መጽሐፍ። ማንም ሰው እዚህ ከገባ እዚህ የገባው ጽኑ ከለላ ባለበት በእግዚአብሔር ስፍራ በመማፀኛ ቦታ ነው ያለው። እዚህ ሙሉ ከለላ አለ። እዚህ ቢደገፉበት በማይዝል ቢታመኑበት በማይከዳ በዘላለም አምላክ በልዑል እግዚአብሔር ጥላ ስር መኖር ነው። ሰዎቹ ግን ተዳፍረው ያቺን የድንበር ምልክት ነኩና መነገጃ አድርገው ህዝቡን ውጭ ያስቀሩት። አህዛቡ እንዳይገባ አደረጉት። ምን ይጠቅማሉ እኒ ያልተገረዙ እያሏቸው፣ ምን ይጠቅማሉ እኒ አህዛብ እያሏቸው፣ ምን ይጠቅማሉ እኒ በመልክ የማይመስሉን ከኛ የማይተባበሩ ምን ያደርጋሉ ብለው ገፏቸው። እግዚአብሔር አምላካችን ነው ብለው የመጡት አህዛብ ሁሉ ተበተኑ። እግዚአብሔር ተቆጣ። ክርስቶስ ወልደ እግዚአብሔር ተቆጣ። መጣ አማኑኤል ወደ መቅደሱ ገባ። እንዲህ አለ፣ ይትግበሩ ቤተ አቡየ ቤተ ምስያት፣ የአባቴን ቤት መነገጃ አታድርጉ። ቤቴ ቤተ ጸሎት ትሰመይ፣ ቤቴ ጸሎት ቤት ትባላለች። እናንተ የወንበዴዎች ዋሻ አደረጋችሁት ብሎ ወገፍታ ማዲያት ይሆሙ ይላል። ገለባበጠባቸው ይላል። ርግባቸውን፣ በሬያቸውን፣ በጎቻቸውን ሁሉ አባረረ፣ ከመቅደስ አስወጣ። ርግቦቻቸውን ግን ከፍቶ ለቀቃቸው። በትር የማይችሉ ስለሆኑ፣ ዱላ የማይችሉ ስለሆኑ እንዲወጡ አደረጋቸው። ሰዎቹ ላይ ግን፣ ካህናቱ ላይ ግን፣ ህዝቡ ላይ ግን እርምጃ አልወሰደም። ምን ነበር የሚያደርጉት እነዚያ የመቅደሱ ነጋዴዎች? አንደኛ ርግብ ይለውጡ ነበር፣ ርግብ ይሸጡ ነበር። ወገኖቼ በመቅደሱ ውስጥ ርግብ መሸጥ፣ በመቅደሱ ውስጥ ላም መሸጥ፣ በመቅደሱ ውስጥ በሬ በግ መሸጥ ማለት ምን ማለት ነው ወገኖቼ? ለእግዚአብሔር መስዋዕት ህዝቡ ይዘው ይመጣሉ። እግዚአብሔር ባዘዛቸው በዓመት 3 ለመስዋዕት በተለይም በዕለተ አስተስርዮ ዘday of atonement በሚባለው የማስተስሪያ ቀን፣ በዚያ ቀን ለእግዚአብሔር የሚሆን መስዋዕት ይዘው ወደ መቅደሱ ይዘው ይመጣሉ። ከሩቅ በወቅቱ መኪና ስላልነበር፣ በወቅቱ መጓጓዣ ስላልነበር፣ በወቅቱ መሄጃ ስላልነበር ሩቁን መንገድ አደልበው ያመጡት ከብት ይዘው ሲመጡ በመንገድ ላይ ወፍራሙ ከብት ይከሳባቸዋል። ምክንያቱስ ረጅም መንገድ ስለሆነ ታውቃላችሁ። ረጅም መንገድ ስለሆኑ ለመስዋዕት ብለው ለይተው ያመጡት ከብት ይደክምባቸዋል። ለመስዋዕት ብለው ያመጡት ነገር ሲዳከምባቸው ልክ እዚያ አምጥተው ለካህናቱ ሊሰጡ ሲሉ ቀንዱ ያልከረከረውን፣ ጥፍሩ ያልዘረዘረውን፣ ጸጉሩ ያላረረውን ለመስዋዕት ብለው የሰባውን ፍሪዳ ያመጡት አሁን በጉዞ ብዛት የደከመውን እንካቹ ብለው አምጥተው ለካህናቱ ሊሰጡ ሲሉ እናንተ ደግሞ ምን ሆናችሁ ነው ይሄንን የከሳውን ይሄንን ደካማውን ለእግዚአብሔር ልሰጡ ነው? እግዚአብሔር አይቀበላችሁም ይላቸዋል። እነዚያ ደግሞ እንግዲያውስ ምን ብናረግ ይሻላል ይሏቸዋል። ነጋዴዎቹ ቅን ብትሆኑ ኖሮ አንዱን በሁለት ትቀይሩ ነበር ይሏቸዋል። እግዚአብሔር ይቀበላችሁ ነበር ይላቸዋል። እንግዲያውስ መንገዶን ምታሳርጉልን እናንተ፣ ወደ እግዚአብሔር ምጸልዩልን እናንተ መንገዶን ውሰዱና አንድ ስጡን ይሏቸዋል። ሁለት ተቀብለው አንድ ይሰጧቸዋል። ወርቃቸውን ወስደው ብር ይሰጧቸዋል። እንቋቸውን ወስደው ወርቅ ይሰጧቸዋል። እነዚህ ለዋጮች በእግዚአብሔር ቤት በእግዚአብሔር ሕዝብ ላይ ይነግዱ ነበር። እግዚአብሔር ተቆጣ። እውነተኛው ዳኛ ተቆጣ። ሰው ይሆናል የሚያየው አምላክ የሚያየው ንጉሥ ቤቱ ላይ ግፍ ሲፈጸም ነውር ሲደረግ አይቶ አዘነ። ከዚያ በኋላ ወገብረ መቅሰፍተ ጥብጣቤ ዘሐብል ይላል። ከዚህ በኋላ ተቆጣ። ደቀ መዛሙርቱም ሰሩለት የሚል ይገኛል። ያንን አዘጋጀና በመግረፊያ እየገረፈ ከብቶቹን አስወጣቸው። የአባቴን ቤት
መነገጃ አታድርጉት አላቸው። ሰዎቹ የሚነግዱት ነገር የመንፈስ ቅዱስን ጸጋ ለገዛ ጥቅማቸው ያዋሉ ስለነበር እግዚአብሔር አዘነባቸው። ዛሬም በተአምራት ስም በፈውስ ስም የሚነግዱ ነጋዴዎች በእኛም መቅደስ ሊኖሩ ይችላሉ። በእኛም መቅደስ ስሙ በደም በተአምራት ስም አንዳንዶቹም በመተትና በድግም በአስማትና በጥንቆላ የሚሰሩ ይኖሩ ይሆናል። አንዳንዶቹም በንግርት በአውደ ነገሥት በመግለጥ የሚሰሩ ይኖሩ ይሆናል። ጠልሰም ቆጵርያኖስ በመጥቀም ህዝቡን የሚያሳብዱ ነውር የሚያደርጉ ይኖሩ ይሆናል። ሌሎቹም ትዳር የሚያናጉ ሕይወት የሚበጠብጡ ጓደኛን ከጓደኛ የሚለያዩ ገንዘቡን ሽተው የሌለውን ጠላት የሚሰሩበት የሚሰሩለት ግፈኞች ተንኮለኞች ይኖሩ ይሆናል። ስሙን ደግሞ ይጠራሉ አያፍሩ። ኢየሱስ ክርስቶስ ይላሉ አያፍሩ። ስሙን ይጠራሉ መልካ ኢየሱስ ይደግሙ ይሆናል አያፍሩ። ስሙን ይጠራሉ አንዳንዶቹም ቅዳሴ እግዚእን ይደግሙ ይሆናል። ወገኖቼ ክርስቶስ ግን እንዲህ ይላል፣ እውነት እላችኋለሁ አላውቃቸውም ይላል። እንደዚህ ያሉትን አላውቃቸውም። ለምን? የአባቱን ቤት መነገጃ ያደረጉትን፣ የአባቱን ቤት ክርስቲያንን መነገጃ መገንዘብ መቀበያ ያደረጉት፣ የአባቱን ቤት ቤተ ክርስቲያንን መጫወቻ ያደረጓትን እነዚህን ይቆጣቸዋል ክርስቶስ፣ አይቀበላቸው። ሳይበቃ በቃው እያለ፣ ሳይደርስ ደረስኩ እያለ፣ መጠኩ እያለ፣ ልቡ ሳይመነኩስ መነኮስኩ ብሎ ክህነቱ መንፈሳዊ ሳይሆን ለሥጋ ሐሳብ ራሱን ጠምዶ ለቤተ ክርስቲያን ሳይሆን ለገዛ ሆዱ የሚሰራ ምንደኛ እግዚአብሔርን የማያከብ እንደዚህ ያለውን ክርስቶስ ነጋዴ ይለዋል። ለርግብ ለዋጭ ይለዋል። እንደዚህ ያለውን ለሕገ እግዚአብሔር የማይኖር እንደዚህ ያለውን በእግዚአብሔር ሕዝብ ላይ የሚነግድ ደመኛ ክርስቶስ ይበቀላል። ወገኖቼ ርግብ ጸጋ መንፈስ ቅዱስ ነው፣ ክህነት አይነገድበትም። ርግብ ጸጋ መንፈስ ቅዱስ ነው፣ ቃል እግዚአብሔር አይነገድበትም፣ አይሸቀጥም። ወገኖች ይሄ ተርታተራ ጉዳይ አይደለም፣ ሕይወት ነው፣ የሚያድን ነው። እያንዳንዳችን በክርስቶስ የፍርድ ወንበር ፊት እንቆማለን። ወገኖች በተለይም ደግሞ በጸጋ እግዚአብሔር የተዋጁ አይንተ እግዚአብሔር የተባሉ ካህናት ሳይለያዩ እንደ እግዚአብሔር ድሃውንም ሀብታሙንም እንዲመለከቱ የተሾሙ ባለ አደራዎች ናቸው ተብሎ ተጽፏል። ወገኖቼ ቤቴ የጸሎት ቤት ነው አለ መድኃኔዓለም። የወሬ ቤት አይደለም አለ፣ የነገር ቤት አይደለም አለ። ቤቴ ዘር የሚቆጠርበት ነገር የሚሰራበት ተንኮል የሚደረግበት የነውር ጉድጓድ የሚቆፈርበት አይደለም አለ ክርስቶስ። ቤቴ የጸሎት ቤት ነው አለ። ወገኖቼ በግማሽ ሕይወት ይበቃናል። ወገኖቼ በግማሽ እዚህ መተው ወሬ የሚያወሩ፣ እዚህ መተው ነገር የሚያደራጁ፣ እዚህ መተው ሴራ የሚሰሩ፣ እዚህ መተው ተንኮል የሚያደርጉ፣ እዚህ መተው አመጽ የሚያምጹ፣ እዚህ መተው ወገን የሚከፍሉ ይኖሩ ይሆናል። በዝክር ስም፣ በጽዋ ስም፣ በማህበር ስም እየተደራጁ ሕገ እግዚአብሔርን የሚጥሱ ቤተ ክርስቲያንን የማያከብሩ ይኖራል። ኧረ ተው፣ ዛሬማ በዘር ሁሉ ይዘክራሉ አሉ፣ በጎጥ ሁሉ ይዘከራል አሉ፣ በሰፈር በመንደር ሁሉ። ወገኖች ያ ማለት ዘር እየቆጠሩ ከኛ ዘር ውጭ አይገባም ብለው በር ከዘጉ መንፈሳዊውን ጉዳይ ለንግድ ስላደረጉት ኢትግበሩ ቤተ አቡየ ቤተ ምስያጥ ይላል አማኑኤል። የአባቴን ቤት መነገጃ አታድርጉት ይላል። ቤቱ ማን ይመስላችኋል ወገኖች? ቤቱ እኮ እኛ ነን ይላል። እኛ ነን ቤቱ። መቅደሱ እኮ እኛ ነን ወገኖች፣ እኛ ነን። በሕይወታችን ውስጥ መንፈሳዊ ሕይወት ንግድ የሆነብን ሰዎች እንኖር ይሆናል። እየተነገረብን ያለ መንፈሳዊ ሕይወታችን የተናጋብን፣ ሕይወታችን የተበላሻሸብን ቤቱ ነን ወገኖች፣ ቤቱ ነን ይላል ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16። ቤት ሶስት ነገር አለው ታውቃላችሁ። መሰረት፣ ጣራና ግድግዳ አለው። እኛ ቤቱ ነን።
ቤቱ ከሆን መሰረት ያለን ጣራ ያለን ግድግዳ ያለን ክርስቲያኖች ሆነን መቆም ይገባናል። መሰረት ያለን ማለት የማንናወጥ ማንም ኃላፊ ፍኖት ማንም አልፎ ያጅ እንደፈለገው የሚጫወትብን ማንም ቀሚስ የለበሰ ማንም ልብስ የለበሰ ማንም መስቀል የጨበጠ የሚጫወትብን ሳይሆን ቤተክርስቲያን የምታውቀው በቤተ ክርስቲያን ህብረት ውስጥ ያለ በአባቶች ትምህርት በእውነተኛ ወንጌል በራሱ በዚያው በጵጵስና ሐረግ ውስጥ በቤተ ክርስቲያን ገመድ ውስጥ ያለ እውነተኛ ቃል ሆነ በስተቀር ማንም የሚጫወትብን ምናምንቴዎች በየጸበል ቦታው አቅማችንን ሰይጣን የሚጫወትብን የሚቀልድብን ገንዘባችን የምናባክን ደካማዎች አንሆን። እርግጥ በግፍ የተሰበሰበ ከሆነ ወፍ ይበላዋል ታውቃላችሁ። በግፍ የተሰበሰበ በነውር የተሰበሰበ ከሆነ ቤትም ብሎ ያው ሌባው ይበላዋል ይወስደዋል። ወገኔ ድካምህን ላብህን ግን ጠላት እንዳይጫወትበት እግዚአብሔርን አክብር፣ በመቅደሱ ኑር፣ ለአባቶች ሕግ ተገዝተህ ኑር። የቤት ቅናት በልታኛለች አለ ሐዋርያት አስታወሱ ዳዊት የተናገረውን የቤት ቅናት በልታኛለች ያለው ማን ነው? ዛሬ ስለ ቤቱ የሚቀና ማን ነው? ዛሬ ስለ እግዚአብሔር ቤት የሚጨነቅ እንቅልፍ የሚያጣ ዘወትር የሚያሳስበው የስብከተ ወንጌል ጉዳይ የሚያስጨንቀው የአሕዛብ ጉዳይ ዋጋ የሚያስከፍለው እንቅልፉን የሚያጣ ስራው ላይ ጊዜ ወስዶ በዚህ ጉዳይ ላይ የሚያስብ ለዚህ ጉዳይ የሚሰበሰብ ለዚህ ጉዳይ የሚጨነቅ ለዚህ ጉዳይ ቤተክርስቲያን እየመጣ ምን እናድርግ የሚል ስለ ወንጌል የሚጨነቅ እኔ ቅዱስ ዮሐንስ ወልደ ነጎድጓድ ያሳዝነኛል። ዮሐንስ ወልደ ነጎድጓድ ታላቁ ሐዋርያ በጣም ይገርማቸዋል። የክርስቶስ ወንጌልን ሊሰብክ ኤፌሶን ወደሚባል ሀገር ነው የተላከው። እጣው እዚያ ነው። ኤፌሶን ያሁኗ ቱርክ ናት። ወደዚያ ደርሶ የክርስቶስ ወንጌልን ለመስበክ በሄደበት አካባቢ እየሰበከ ያለ በወቅቱ የነበረው ድምጥያኖስ የሚባል ንጉሠ ኤፌሶን ያዘውና ቅዱስ ዮሐንስ ወልደ ነጎድጓድን ገረፈው፣ ሰደበው፣ አሰቃየው። ጭራሽ በዘይት አፍልቶ ቀቀለው። በጸጋ እግዚአብሔር ካልሆነ መትረፍ አይቻልም ነበር። ማይሞትለት ቢሆን ቅዱስ ዮሐንስን ፍጥሞ ወይም ፓትሞስ ወደምትባል ደሴት ተወስዶ እንዲጋዝ አደረገው። በተጋዘበት በደሴተ ፍጥሞ ሆኖ ዮሐንስ ማልቀስ ጀመረ። ወደ ቀኝ ወደ ግራ ቢል በዋና የማይታለፍ የኤጂያን ባህር ያረገርጋል። ወዴት እንደሚሄድ ቢጠፋው ባለበት ሆኖ ዮሐንስ ማልቀስ ጀመረ። ወይኔ አለ ዮሐንስ፣ በደለኛው እኔ ኃጢአተኛው እኔ ወንጌል እንድሰብክ ተልኬ ነበር። በኃጢአቴ ምክንያት እዚህ ወድቄ ቀረው፣ ወዮልኝ እያለ አለቀሰ ዮሐንስ። እንድሰብክ ተልኬ እንደ ወንድሞቼ እንደ ጴጥሮስ እንድሰብክ ተልኬ እንደ ወንድሞቼ እንደ ሐዋርያቱ እንደ ናትናኤል እንደ እንድርያስ ወንጌል እንድሰብክ ተልኬ ነበር። በኃጢአቴ ምክንያት እዚህ ወድቄ ቀረው አለ። ፍቁረ እግዚእ ዮሐንስ አለቀሰ። ወንጌል የሚያስጨንቀው ሰው ወንጌል የሚያስለቅሰው ሰው አለመስበኩ። አንዳንዱማ ካልሰበከ ደሞዙ ብቻ አይቋረጥ እንጂ ምን ደንታ አለበት? አይሞቀው አይበርደው አይጨነቅ። ወገኖቼ አለመቀደሱ የሚያሳስበው አለማገልገሉ የሚያስጨንቀው ለዚያ ዋጋ የሚከፍል የታደለ ሰው ነው። ዮሐንስ አለቀሰ እና ክርስቶስ በግሬ ዞሬ አልሰበኩም ላለው ለዮሐንስ ግድ የለህም በዓላማ ነው እዚህ ያስቀመጥኩ ሊለው እግዚአብሔር በግል ዞሮ ላልሰበከው ለዮሐንስ የሰማይ ምስጢር ገለጠለት ይላል። ከዚያስ ናሁሪኩ ሰማይ ሐዲሰ ወምድር ሐዳሰስ መሰለ ሰማይ ዘቀዳሚያል እነሆ አዲስ ሰማይ አየሁ አለ ዘምስር ዮሐንስ። አቡ ቀለምሲስ ኮከብ ዘኤፌሶን አምደ ብርሃን ዘፍጥሞ ዮሐንስ ደሴቲቱን በሙሉ ያለ ጄኔሬተር አበራት። ክብርና ምስጋና ለሰራዊት ጌታ ለልዑል እግዚአብሔር ይሁን። በእምነት ሆኖ የሚኖር ሰው በሕገ እግዚአብሔር በጸጋ እግዚአብሔር የሚኖር ሰው ምስጢረ ሰማይ ይገለጥለታል። ነገር ግን ወገኖች መቅደሱን የማያከብሩ ለእግዚአብሔር መንፈሳዊ ፍርሃት የሌላቸው እንደ አፍኒንና እንደ ፊንሐስ ሳይቀጡ አይቀሩም። ነጋዴዎች ማለት እነሱ ናቸው። ጨረስ። መቅደሱን የማያከብሩ ለእግዚአብሔር ቤት ክብር የማይሰጡ ሰዎች ፍጻሜያቸው አያምርም፣ ታሪካቸው ይጠፋል። ሳሙኤሎች ይቀጥላሉ፣ አፍኒንና ፊንሐስ ወድቀው ይቀራሉ። ወዳጄ ስማኝ፣ አንጢያኮስ ያልፋል። አንጢያኮስ
አንጢያኮስ ያልፋል፣ የመቃብያን ልጆች ይቀጥላሉ። ተንኮለኞቹ አይሁድ ግን እዚያው ተጠምደው ይቀራሉ። አንጢያኮስ ያልፋል፣ አንጢያኮስ ያልፋል ባለስልጣኑ፣ አንጢያኮስ ያልፋል ባለ ገንዘቡ፣ አንጢያኮስ ያልፋል ባለ ወርቁ፣ የግሪኩ ንጉስ ያልፋል፣ እሱ ያልፋል። መቃብያን ይቀጥላሉ፣ ሁሉም ያልፋሉ። ፂሩ ጻይዳንም አልፈዋል። ወገኖቼ በሰው አትመኩ፣ እግዚአብሔር ነው ኃያል። እግዚአብሔርን አክብሩ ወገኖቼ። እግዚአብሔርን የማያውቅ ክህነት ጤናማ አይደለም። እግዚአብሔርን የማያውቅ ሰንበት ተማሪነት ጤናማ አይደለም። እግዚአብሔርን የማያውቅ ወንጌል ሰባኪነት ጤናማ አይደለም። እግዚአብሔርን የማያውቅ ሰባኪነት ጤናማነት አይደለም፣ ነጋዴነት ነው የሚሆን። ከዚያ ሽቀጣና ምድራዊ ነገር ላይ ብቻ ትኩረት የሚያደርግ ምድራዊ ሰው ብቻ ሆነን መቅረታችን ነው። አንድ ጉዳይ ነግሬያችሁ ልጨርስ ወገኖቼ። የአባቴን ቤት መነገጃ አታድርጉት አለ ክርስቶስ። አሁን እንዳታርቁት። ስለዚህ መቅደስ ብቻ እያወራን እንዳልሆነ አስታውሱ። የኛ ቤት መነገጃ አልሆነ ሰውነታችን ወገኖች። ይሄ ክርስቶስ ሰውነት ዛሬ በየቲክቶኩ መነገጃ አልሆነም። ምርት እኮ ነው የሆነው። እናንተ ሰማችሁ? ምርት ነው የሆነው። እንደ ሸቀጥ ነው የሆነው። ሸቀጥ፣ ደጋፊ ብቻ፣ ሆይ ሆይ የሚል ብቻ፣ የሆኑ አካላት እንደፈለጉ የሚዘውሩ፣ ገደል ከገቡ አብረው ገደል ለመግባት የቆረጡ ሰዎች አሉበት። ተራ ደጋፊነት የተጸናወተ ቤተ ክርስቲያኒቱን በቁሙ ሳንረዳት የቤተ ክርስቲያን ያለ ሁሉ የሷ እየመሰለን እየነጎድን ገደል የምንገባ ደካማዎች ሆነናል። ዛሬ እባካችሁ ተከታይ አትሁኑ፣ ተጠንቀቁ። ዝም ብሎ ያጅ ብቻ አትሁኑ። እናንተ ኢየሱስ ክርስቶስ በወርቀ ደሙ የገዛችሁ በክርስቶስ ወራሴ መንበር ለሆኑ ለአባቶቻችን ለእውነተኛው መንገድ እንጂ ለምድራውያን እንደፈለጉ ለሚጫወቱብን አካላት ለግለኞች መጫወቻ አትሆኑ። የሚነግዱት ነጋዴዎች የሚጠጉበት ጥግ አላቸው። የሚጠጉት ቤተክርስቲያንን ነው ወገኖቼ። ይሄ የሆነ ባለበት ሁኔታ የምንኖር እኛ ጠንቃቆች፣ አስተዋዮች ልንሆን ይገባል። ቤቱ ዛሬ መነገጃ ብቻ አይደለም፣ መጠጥ ቤት የሆነ ቤትነት አለ። ዛሬ ቤቱ ነን ብለናል ዕብራውያን 3:6። ቤቱ ከሆነን ቤቱ ማንነታችን ሰካራም የሆነ መጠጥ ቤት የሆነ ወገኖቼ የክርስቶስ ቤት ሊሆን ይችላል? እንዴት ይሆናል? የክርስቶስ ቤት በስካር የተወላገደ በፍጹም አይሆን። የክርስቶስ ቤት ወንፊት የሆነ ሰው እንዴት ይሆናል? ውሸታ፣ ዝም ብሎ በዚህም በኩል የተቀደደ ቀዳዳ ብቻ ማለት፣ በዚህም ማይገኝ ሞላጫ ውሸታ። የክርስቶስ ቤት ሆኖ እንደዚህ ጤናማነት አይደለም። የክርስቶስ ቤት ሆኖ አንዳንድ ቤት አለ የሚያፈስ ቤት፣ ታውቃላችሁ? ዝም ብሎ የሚያፈስ ቤት አለ፣ ጣሪያው የተከፋፈተ ቤት ማለት። እንደዚህ የሆነ ቤት ማለት የሚያፈስ ቤት፣ በኃጢአት የተጣመመ ቤት፣ በነውር፣ በነገር፣ በሴሰኝነት፣ በዘረኝነት፣ በዘማዊነት የተጣመመ ቤት፣ ከትዳሩ ውጪ የሚሄድ ዘማ፣ ህይወቱ የተበለሻሸ ወገኖቼ፣ ከእንስሳ እንኳን የሚያንስ አንዳንድ እንስሳት አሁን በተለይ ርግብ ጥንቁቅ ናት። ከባሏ ውጪ ወደ ሌላ አትሄድም። ጭራሽ ባሏ የሞተ እንደሆነ ዘላለሟን የሚገርማችሁ ሌላ ሳታገባ ትኖራለች ብለው አባቶቻችን መፈክራነ መጻሕፍት ጽፈውልናል። ዘላለሟን እንኳን በህይወት እያለ ወደ ሌላ ልትሄድ ይች ወፊቱ ራሱ። አንዳንድ ደግሞ ድንቢጥ የሆኑ ሰዎች አሉ፣ ዘማ ማለት በቃ እረፍት የሌላቸው፣ ክብራቸው በነውራቸው የሆነ፣ ሐሳባቸው ምድራዊ የሆነ፣ ለእግዚአብሔር መቅደስ ሰውነታቸው ክብር የሌላቸው፣ የሚተዳደፉ የሚወርቁ፣ በነውር በኃጢአት ያሉ፣ ባላግባብ መንገድ ኢንተርኔቱን የሚጠቀሙ፣ በነውር የተያዙ፣ በልዩ ነውር ውስጥ ያሉ። አላብራራም፣ ታውቃላችሁ? አላብራራም። ዝርዝሩ ደግሞ ሰይጣኑ ደግሞ ያለው ዝርዝሩ ውስጥ ነው፣ ይገባቸዋል።
በክፉ የኢንተርኔት ሱስ ውስጥ ያሉ በነውር ውስጥ በኃጢአት ውስጥ ዝሙት ቀስቃሽ በሆነ ነገር ተጠምደው የሚኖሩ አሉ። ይሄ መቅደስን አይወክልም። ይሄ እግዚአብሔር ቤትነትን አይወክልም ወገኖቼ። አንተም ውስጥ ታቦቱ ለእግዚአብሔር የምትባሉና የእግዚአብሔር ታቦት የእግዚአብሔር መቅደስ የምትባሉ እናንተ እኛ ወገኖቼ እባካችሁ እንስተካከል። እና የሚያፈሰው ቤት በምንድነው የሚስተካከል? ሚስማር ቆርቆሮ ያስፈልጋል ታውቃላችሁ። መዶሻ ያስፈልጋል። እሱ ንስሐ ይባላል። ቀዳዳው ማንነታችን የሚደፈንበት ንስሐ ይባላል። የዘመመው ማንነታችን የሚቀናበት መዶሻ ቀኖና ይባላል። የተጣመመው ማንነታችን የሚስተካከልበት የሚቀናበት ነገር እሱ። በዚያ እንድንቀና እንድንስተካከል እኛ ቤቱ ስለሆነ ወገኖች እንዲያ ስለሆነ ማለት እግዚአብሔር ለዘላለም እንዲኖርብን የገዛን በወርቀ ደሙ የዋጀን የራሳችን አይደለንም። ታውቃላችሁ እኔ አይደለሁ እናንተም የራሳችሁ አይደላችሁ። እኛ የክርስቶስ ነን። ታውቃላችሁ ክርስቶስ በዋጋ ነው የገዛን፣ በደሙ ነው የገዛን። በደሙ የተገዛን ዛቲሂቲ ምራፌ ለዓለም ብሎ እንዲያድርብን የወሰነ የክርስቲያን ነፍስ የክርስቲያን ሰውነት በዓለማውያን ምኞት ተታላ በነውር ወድቃ እንድትኖር እግዚአብሔር አይፈልግም። ወገኖቼ ያለፈው ዘመን ይበቃናል። ያክለክሙ መዋዕል ዘሐለፈ ያለፈው መዋዕል ያለፈው ጊዜ ይበቃቸዋል አለ ቅዱስ ጴጥሮስ። ይበቃቸዋል። አሁን አዲስ ሰዎች እንሆን። በስካር በአሕዛብ ምኞት የአሕዛብን ፈቃድ የፈጸምንበት በነውርና በሴሰኝነት በዘፈንና በዳንኪራ ይኖርንበት ያለፈው ዘመን ይበቃናል። ይትግበሩ ቤተ አቡየ ቤተ ምስያት የአባቴን ቤት መነገጃ አታድርጓት። የእግዚአብሔር ቸርነት የመብርሃን ምልጃ የመስቀሉ ፍቅር የአበው ጸሎት ለዘላለሙ በሁላችን ጸንቶ ይደርብን። አማኑኤል አባታችን አምኖ ከመካድ ሰምቶ ከመሸሽ በቸርነቱ ሁላችንን ይሰውረን። ንስሐ ገብተን ታጥበን ለደብረ ዘይት የምንቆርብ ቆራቢዎች አማኑኤል ያድርገን። እንዳትርቁ እንዳትሰንፉ። ክርስቶስ መቼ እንደሚመጣ አናውቅም። ማንም የሞቱን ካላንደር ይዞ እየተንቀሳቀሰ ያለ ሰው ማንም ሰው የለም። መቼ እንደምንሞት ስለማናውቅ ጥንቅቅ ብለን ተዘጋጅተን ካመንበት ጊዜ ልቅ መዳኛችን ወደኛ ስለቀረበ ዛሬውኑ ወደ አምላካችን እንመለስ። የእግዚአብሔር ቸርነት የወላዲት አምላክ ምልጃ የመስቀሉ ፍቅር ለዘላለሙ በሁላችን ይደርብን። አምላካችን አማኑኤል በሰማነው ቃል እንድንጸና ምህረቱ ይርዳን። አበው ጸልዩ ወሳሉ ለነሂ ከመያርሁ ለነ አናቅጸ ቃል ብለን ስንጀምር ጀመርን። ጸሎታችሁ ረድታን ፈጸምን። አሁንም የሳት ነው ያጎደፍነው ካለ በእናንተ በሊቃውንቱ የታረመ ይሁን። ወስብሐት ለእግዚአብሔር።